ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የአማራ ፋኖ ብሔራዊ ንቅናቄ ያወጣውን መግለጫ በተለይ ምርጫን አስመልክቶ ያወጣውን መግለጫ ተከትሎ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ ዋና ጸሐፊ የሰጠችውን ምላሽ ይቅርታ የአማራ ፋኖ የኢሃፓ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ ዋና ጸሐፊ የሰጠችውን ምላሽ ለአማራ ፋኖ ብሔራዊ ንቅናቄ መግለጫ የሰጠችውን ምላሽ በሱ ዙሪያ እናገራለሁ እና በምርጫው ላይ በቃ ምንድነው የተባለው የሚለውን ለማየት ሞክራለሁ። ከዚህ ጋር በተገናኘም ደግሞ ኢሃፓን ጨምሮ ሀቀኛ ድርጅቶች ለምላቸው አንዳንድ ምክረ ሀሳቦችን ማቅረብ ፈልጋለሁኝ። እንግዲህ አድማጮቼ የአማራ ፋኖ ብሔራዊ ንቅናቄ ምርጫን አስመልክቶ ያወጣው መግለጫ ሁላችንም የምናውቀው ነው፣ ሁላችንም የምናስታውሰው ነው። ምርጫው የአገዛዙን ፖለቲካ ለአገዛዙ የፖለቲካ ፍጆታ ተብሎ የሚደረግ የአገዛዙ ዳንኪራ፣ የአገዛዙ ድራማ፣ የአገዛዙ ቲያትር ነው እና ይሄ ምርጫ ላይ መሳተፍ ማለት በህዝብ መቅለጥ ነው። በመሆኑም ማንኛውም ኢትዮጵያዊ ከዚህ ምርጫ ራሱን እንዲያገል ከዚህ ምርጫ ጋራ ምንም አይነት ነገር እንዳይኖረው የሚገልጽ መግለጫ ነው ያወጡት። ማስጠንቀቂያ ነው ያወጡት። በተለይ ፋኖ በሚቆጣጠራቸው አካባቢ በምርጫ ሂደት እንሳተፋለን የሚሉ ወይም ደግሞ ህዝቡ በጦርነት ውስጥ እያለ ህዝቡ በችግርና መከራ ውስጥ እያለ በምርጫ ውስጥ እንሳተፋለን የሚሉ አካላት ወይንም ደግሞ የምርጫ አስፈጻሚዎች ወይም የምርጫ ታዛቢዎች ወዘተረፈ ከምርጫው ጋር በተገናኘ ህዝብ ጦርነት እያደረገ ባለበት ሁኔታ ለሚያደርጉት እንቅስቃሴ ፋኖ ኃላፊነት እንደማይወስድ ነው ያስጠነቀቀው። ስለዚህ ጦርነት ላይ ነው ያለነው። በየቦታው ከፍተኛ ውጊያዎች እየተደረጉ ነው። ስለዚህ ራሳችሁን ከዚህ ከምርጫ ሂደት አውጡ የሚል ጥያቄ ነው የአማራ ፋኖ ብሔራዊ ንቅናቄ ያቀረበው እና ያንን በተመለከተ ፋኖ ምርጫ እንደማይፈልግ፣ ዲሞክራሲ እንደማይፈልግ፣ ለዲሞክራሲ ተአማኒ እንዳልሆነ አድርገው አንዳንድ ሰዎች ነገሩን ጠምዝዘው በተለየ መልኩ እያቀረቡ ያሉት አሉ። ነገር ግን የፋኖ አቋም ፋኖ ምርጫ ነው አይጠላም። ፋኖ በምርጫ የሚያምን ነው። በሰላማዊ ትግል የሚያምን ነው። ፋኖ ችግሮች በሰላማዊ ትግል ቢፈቱ በውይይት ቢፈቱ ፋኖ ደስታው ነው። ነገር ግን አሁን እየሆነ ያለው ይሄ ምርጫ አይደለም። እየሆነ ያለው ይሄ የጨረባ ምርጫ ነው፣ የውሸት ምርጫ ነው እና የውሸት ምርጫ የጨረባ ምርጫ ላይ መሳተፍ በተዘዋዋሪ መንገድ አገዛዙን ማገዝ ነው፣ አገዛዙን መደገፍ ነው። እያደረግን ያለነው የህልውና ትግል ነው። ቀልድ አይደለም፣ ጨዋታ አይደለም። ስለዚህ በህልውና ትግል ከፍተኛ ዋጋ እየተከፈለ ባለበት ትግል በማንኛውም መስፈርት ለአገዛዙ ድጋፍ እንደማድረግ ተደርጎ ስለሚቆጠር ራሳችሁን ከምርጫው ሂደት አርቁ የሚል ጠንከር ያለ መግለጫ ነው የአማራ ፋኖ ብሔራዊ ንቅናቄ ያወጣው እንጂ ፋኖ ለሰላም ለምርጫ ነገሮች በምርጫ በሰላም በድርድር በውይይት ሰላማዊ መንገድ ቢፈቱ ፋኖ ከምንም ነገር በላይ የሚመርጠውና የሚፈልገው ነው። ይሄ በግልጽ እንዲታወቅ ፈልጋለሁ ተመልካቾቼ። ይሄንን ለማስታወስ እስቲ አንድ ክሊፕ እንደገና ላሳያችሁ። ይሄንን አዳምጡ እስቲ። ይሄንን ተካሂደዋል። ባህር ዳር፣ ደብረ ማርቆስ፣ ደብረ ታቦር፣ ኮምቦልቻ፣ ጎንደር፣ ሌሎች ከተሞችም ሰልፎች ተደርገዋል። ሰልፎቹ በዋናነት በአማራ ህዝብ ላይ የሚደርሱ ግድያዎች፣ መፈናቀሎችና ጥቃቶች ሊቆሙ ይገባል ሲሉ የሚጠይቁ ናቸው። የግድያ የግጭትና የመፈናቀል ክስተቶች በክልሉ እንዲንሰራፉ ያደረገው የመንግስት ቸልተኝነት ነው ሲሉ ሰልፈኞቹ አስተጋብተዋል። የፌዴራል መንግስት ለዜጎች ደህንነት የገባውን ቃል አላከበረም፣ ህግና ስርዓት እየተጣሰ ነው ብለዋል ሰልፈኞቹ። መንግስት የአማራ ዜጎችን ከግድያና መፈናቀል ካልታደገ የአማራ ወጣቶች ተደራጅተን ህዝቡን ለማዳን እንድንሰራ እንገደዳለን ሲሉም በተለያዩ ከተሞች የተገኙ ሰልፈኞች ጠይቀዋል። ይሄ እንግዲህ እነዚህ ፋኖ ሆነው አሁን የሚንቀሳቀሱት እነዚህ ወጣቶች ናቸው። እነዚህ ወጣቶች ሰላማዊ በሆነ መንገድ አሁን የኢሃፓዎችና እናት ፓርቲ መያዶች እንደሚያደርጉት ማለት ነው ሰላማዊ በሆነ መንገድ ድምጻቸውን አሰምተዋል ለውጥ እንዲመጣ። ነገር ግን አገዛዙ ያንን ማድረግ አልቻለም። አገዛዙ በጎንደር ህዝብ ላይ፣ በጎጃም ህዝብ ላይ፣ በወሎ ህዝብ ላይ፣ በሸዋ ህዝብ ላይ፣ በወለጋ ህዝብ ላይ ምንድነው የጀመረው? ጦርነት ነው የከፈተው። የምርጫ በቃ ህዝቡ ሳይወድ በግዱ ወደ ጦርነት እንዲገባ ተደርጓል። አሁን ህዝቡ የዲሞክራሲ ጥያቄ አይደለም እያነሳ ያለው፣ የስልጣን ጥያቄ አይደለም፣ የፖለቲካ ጥያቄ አይደለም። ህዝቡ እያነሳ ያለው የህልውና ጥያቄ ነው። መኖር አልቻልኩም ነው ያለው።
መኖር አልቻልኩም ነው እያለ ያለውና ይሄ የህልውና ትግልን እያደረገ ያለ ማህበረሰብን ሰላማዊ በሆነ መንገድ ይታገል የነበረ ነገር ግን ተገዶ ወደ በረሃ ወደ ጫካ የገባ ማህበረሰብ ነው። ስለዚህ ህዝቡ የፋኖ ኃይል ሰላም እንደማይወድ ተደርጎ ጦርነትን እንደሚወድ ተደርጎ ለምርጫ ክብር እንደሌለው ለዲሞክራሲ ክብር እንደሌለው ተደርጎ አንዳንዶች የሚያቀርቡት ነገር ተቀባይነት የለውም። ፋኖ ግን የሚለው ምንድነው? ይሄ ምርጫ ታማኒነት ያለው ምርጫ አይደለም፣ የውሸት ምርጫ ነው። ኢቭን በምርጫ ቦርድ አዋጅ መሰረት እንኳን ይህንን ምርጫ ብናየው የውሸትና የጨረባ ምርጫ ነው። እስቲ አንድ የምርጫ ቦርድ አዋጅን ላሳያችሁ። ይሄ እዚህ ጋር የምታዩት ይሄ የምርጫ ቦርድ አዋጅ ነው እና የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ይላል። ዜጎች በየደረጃው በሚካሄድ ነፃ አንድ ፍትሃዊና ሰላማዊ ምርጫ በመረጧቸው ተወካዮች አማካኝነት ራሳቸውን በራሳቸው የማስተዳደር ስልጣናቸውን በተግባር እንዲያውሉ ለማድረግ ነፃ ምርጫ አስፈላጊ አካል ነፃ የምርጫ አስፈጻሚ አካል አስፈላጊ በመሆኑ ይላል። እንግዲህ ምርጫ ቦርድ የተቋቋመው አንዱ ብሎ ነፃ ፍትሃዊና ሰላማዊ ምርጫ ለማድረግ ማለት ነው። ከዛ ወረድ ብሎ በኢትዮጵያ ዲሞክራሲን ለማጠናከር ብሔራዊ ምርጫ ቦርድን ከማንኛውም አካል ነፃ አድርጎ በማደራጀት ፍትሃዊና ታማኒነት ሰላማዊ ምርጫ ለማስፈጸም የሚያስችለው መዋቅር እንዲኖራቸው ማድረግ አስፈላጊ ነው ይላል። ስለዚህ ምንድነው ምርጫው? አንደኛ ዲሞክራሲያዊ መሆን አለበት፣ ከዛ ታማኒነት መሆን አለበት። ስለዚህ በአጠቃላይ ስናየው ምርጫ ምንድነው መሆን ያለበት? ነፃ መሆን አለበት፣ ፍትሃዊ መሆን አለበት፣ ሰላማዊ መሆን አለበት፣ ታማኒ ያለው መሆን አለበት፣ ዲሞክራሲያዊ መሆን አለበት። ይሄ እንግዲህ በምርጫ ቦርድ የተቀመጠው ፍትሃዊ መሆን አለበት፣ ሰላማዊ መሆን አለበት፣ ነፃ መሆን አለበት፣ ዲሞክራሲያዊ መሆን አለበት፣ ታማኒ ያለው መሆን አለበት። አሁን እየተደረገ ያለው አምስቱንም የሚያሟላ አይደለም። እንደገና ምንድነው? ሰላማዊ መሆን አለበት። ምርጫው በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በትግራይ፣ በወለጋ ቀድሞ ከነበሩት 14 ክፍለ ሀገሮች ኤርትራን ስታወጡ 13 ክፍለ ሀገሮች በስድስቱ ምንድነው? በስድስቱ ሰላምና መረጋጋት ያለው በግማሽ ማለት ይቻላል። እንደገና እንደና አርሲ ምናምን ባሉ አካባቢዎች ሌሎች ቦታዎችም ደግሞ ዜጎች እየታገቱ ያለበት ሁኔታ ነው። ሰላምና መረጋጋት በሌለበት ቦታ የሚደረግ ምርጫ እርድ ነው። ፋኖ እየተቃወመ ያለው ነው። መጀመሪያ መቅደም ያለበት ሰላም ነው። ሰው መጀመሪያ ወጥቶ በሰላም መግባት አለበት። አሁን እየተደረገ ያለው ምንድነው? ፋኖ የተቆጣጠራቸው አካባቢዎች ከፍተኛ ወታደር ይላካል። ያ ወታደር የሚላከው ለምንድነው? ምርጫ ለማድረግ እግዚአብሔር ያሳያችሁ። ምርጫ እንዲደረግ ውጊያ ይደረጋል። ምርጫ እንዲደረግ ሰላም እንዲኖር ከመስራት ምርጫ የጦርነት ምክንያት ሆኗል ወገኖች። አገዛዙ የግድ ምርጫ አደረገው እዚህ ቦታው ምርጫ ተደረገ የሚለውን ለፖለቲካው እንዲያመቸው በሚል በብዙ ቦታዎች ፋኖ የሚቆጣጠሯቸውን ቦታዎች ሁሉ ሄዶ ውጊያ የከፈተበት ሁኔታ ነው ያለው። ከፖሊስ ያሰማራበት ወታደር ያሰማራበት ሁኔታ ነው ያለው። ለምንድነው ወታደር ያሰማራው? እዛ አካባቢ ወታደር አሰማርቶ ምርጫው እንዲደረግ በከበባ ውስጥ ተደርጎ ህዝብ እንዲመርጥ ዙ 23 ተደቅኖበት ህዝብ እንዲመርጥ ከላይ ድሮን እያንዣበበበት ህዝብ እንዲመርጥ በዚህ ሁኔታ የሚደረግ ምርጫ ሰላማዊ ምርጫ አይደለም። ፋኖ እየተቃወመ ያለ። ስለዚህ በዚህ አይነት ምርጫ የምትሳተፉ ሰዎች እያወቃችሁ ሰላም በሌለበት ምርጫ ማድረግ እንደማይቻል እያወቃችሁ በነፃነት ፍትሃዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ህዝብ ጋር ሄዳችሁ የቅስቀሳ ስራ መስራት እንደማትችሉ እያወቃችሁ አባላቶቻችሁ ደጋፊዎቻችሁ እየታሰሩ እያወቃችሁ ኢቭን በቴሌቪዥን መድረክ ራሱ የምታቀርቡት ነገር እየተቆራረጠ እንደሚመጣ ይሄን ሁሉ ነገር እያወቃችሁ ምርጫ የምትሳተፉት ለአገዛዙ ነው የምትጠቅሙት። ስለዚህ ከዚህ ድርጊታችሁ ተቆጠቡ የሚል መግለጫ ነው አማራ ፋኖ ብሔራዊ ንቅናቄ ያወጣው እና ይሄን በተመለከተ የኢትዮጵያ አንዳንድ ድርጅቶች አንዳንድ ሀቀኛ እምላቸው ድርጅቶች ይሄንን በተመለከተ አስተያየት እየሰጡ ነው። ከነዚህ መካከል አንዱ የኢትዮጵያ ህዝባዊ ፓርቲ ኢህአፓ ነው። የኢህአፓ ዋና ጸሐፊ እህት ሚስጥረ ባለተዳርቱ ናቱን አላውቅም። ለዚህ ነው ወይዘሪት ለማለት ያቃተኝ። ስለዚህ እህት እላታለሁ እና እህት ሚስጥረ ከሪዮት ቴዎድሮስ ጸጋዬ ጋር ከሪዮት ሜዳ ቴዎድሮስ ጸጋዬ ጋር በዚህ ጉዳይ ቃለ ምልልስ አድርጋለች እና በቃለ ምልልሱ የአማራ ፋኖ ብሔራዊ ንቅናቄ ምርጫውን በሚሳተፉ ሰዎች ላይ እርምጃ እንደሚወስድ ያወጣውን መግለጫ አስመልክቶ አስተያየት እንድትሰጥ ነው የተጠየቀችው። ለዛም የሰጠችውን ምላሽ እስቲ በከፊል ላጋራችሁ። ይሄንን ብላለች።
ከዛ ቆየት የግል ምልከታዬን ላጋራ እችላለሁ ምናልባት መስፈቅድ ከሆነ እንደ ኢህአፓ ሰላማዊ ትግል ነው የምንከተለው። ስለዚህ ከዚህ ቀደም የምንለው ጉዳይ ነው የኛ አሁን የትኛውም አካል ወጥቶ በሰጠው መግለጫ የሚቀያየር መርህ አይደለም ያለን። ከዚህ ቀደም እንደምንለው የአማራ ህዝብ የህልውና ትግል ላይ ነው ያለው። ኮዝ አለው እንደ አብዛኛው ኢትዮጵያዊ ኮዝ አለው። ስለዚህ የምንታገልበት መንገድ ሊለያይ ይችላል። ኮዙ ላይ ጥያቄ የለንም። አሁንም ቢሆን በዚህ በመግለጫ በመስጠትና ባለመስጠት የሚለዋወጥ መርህ አይደለም አሁንም ቢሆን ያለን። ኦኬ እዚህ ጋር አንዳንድ ነገሮችን ገጽ ለማድረግ በጣም የነዚህ እንግዲህ ሀቀኛ ድርጅቶች ከምላቸው መካከል አንዱ እህት ያለችበት ድርጅት ነው። የኢትዮጵያ ህዝብ አብዮታዊ ፓርቲ ሀቀኛ ከሚባሉ ድርጅቶች መካከል አንዱ ኢህአፓ ነው። ሌላው እናት ፓርቲ ነው። ሌላው ደግሞ መላው ኢትዮጵያ ህዝብ መኢአድ ነው። እነዚህ ድርጅቶች ሀቀኛ ድርጅቶች ናቸው። ለምንድን ነው ማተላቸው ሀቀኛ ድርጅቶች ናቸው? በሰላማዊ በሆነ መንገድ እዛው እንደሚታሰሩ እያወቁ ሊገደሉ እንደሚችሉ እያወቁ አደጋ ላይ ሆነው በማንኛውም ጊዜ እነዚህ አረመኔ የብልጽግና ሰዎች ብዙ ነገር ሊያደርጓቸው እያወቁ ነገር ግን ደረታቸው ለጥይት ሰጥተው ደፍረው ቦልድሊ አገዛዙን ኮንፍሮንት እያደረጉ ያሉ አገዛዙን እያጋለጡ ያሉ ናቸው። በየጊዜው በአገዛዙ የሚፈጸሙትን የሰብአዊ መብት ጥሰቶች፣ ጄኖሳይዶች፣ መፈናቀሎች ሁሉ እነዚህ ድርጅቶች እየወጡ በመግለጫ ኦን ዘ ሬከርድ እያወገዙ ያሉ ሰዎች ለህዝብ ድምጽ ተሰሙም አልተሰሙም ለህዝብ ድምጽ ሲሆኑ የነበሩ ሰዎች ናቸው። ስለዚህ እኔ በግሌ ለነዚህ ለመኢአድ ለእናት ፓርቲና ለኢህአፓ ሪስፔክት አለኝ፣ ክብር አለኝ። ለዚህ ነው ሀቀኛ ድርጅቶች እንላቸው። እነሱ በሚገባቸውና በሚረዱት መንገድ እየታገሉ ዶክተር ደሳለኝ በፓርላማ እንደሚታገለው እነሱም ደግሞ በዛው በአገር ውስጥ ሰላማዊ በሆነ መንገድ በራሳቸው መንገድ እየታገሉ ነው። እዚህ ጋር ምንድነው ያለችው እህት የአማራ ህዝብ የደረሰበትን የህልውና ትግል ሪኮግናይዝ እናደርጋለን፣ አንቃወምም። ህዝቡ እየደረሰበት ያለ ነገር ለምን ፋኖዎችም ለምን ጠመንጃ እንደያዙ ለምን እንደሚዋጉ በደንብ አንደርስታንድ እናደርጋለን። የነሱ ጥያቄ የነሱ ራዕይ የነሱ ፍላጎት የኛም ጥያቄ የኛም ፍላጎት ነው። የነሱን ጥያቄ እኛ ምን እንጋራለን። ግን እኛ በቃ በእነሱ በነፍጥ ያንን ጥያቄ ለማሟላት ይሰራሉ። እኛ ደግሞ ሰላማዊ በሆነ መንገድ እነሱ በትጥቅ ትግል ለማምጣት የሚሞክሩትን በዚህ ደግሞ እኛ ደግሞ እናግዛለን። ሰፕሊሜንት የሚቃረኑ አይደሉም። ሁለቱም የሚቃረኑ ሰፕሊሜንት የሚደራረጉ ናቸው የሚል አስተያየት ነው እቺ ያቀረበችው። ይሄንን እኔ ይጋራል፣ እኔም የምስማማበት። እኔም የትጥቅ ትግል ብቻ ነው የሰላማዊ ትግል አያስፈልግም የትጥቅ ትግል አያስፈልግም የሚል ነገር የለኝም። እኔም ሁሉም ባመነበት በሚችለው ባለው አቅሙ መጸለይ የሚችለው መጸለይ፣ በገንዘብ የሚረዳው በገንዘብ፣ ሁሉም ባለው አቅሙ የህዝብ ጥያቄ እንዲመለስ መስራት አለበት ብዬ ነው የማምነው። ስለዚህ እነዚህ ሰዎች በምርጫው በመሳተፍ በምርጫው ውስጥ ተሳትፈው በምርጫው ሂደት ያገዛዙን ምንነትና ማንነት ለህዝብ ለማጋለጥ አመቺ መድረክ ሆኖ ካገኙት ያንን መድረክ መጠቀማቸው እኔ ተገቢ ነው ብዬ ነው የማምነው። በተለይ በምርጫ ክርክር ውስጥ አብዛኛው በሚሊዮኖች የሚቆጠሩ ኢትዮጵያውያን በሚመለከቱት ፕላትፎርም ላይ ያገዛዙን ምን ኤሎኩዌንት በሆነ መንገድ በአገዛዙ እየተፈጸመ ያለውን በደል፣ በአገዛዙ እየተፈጸመ ያለውን አሻጥር፣ በአገዛዙ እየተፈጸመ ያለውን ጥፋት፣ አገዛዙ የሄደበት ያለው አደገኛ አካሄድን 1 2 3 4 ብለው በፊት ለፊት በህዝብ ፊት መናገራቸው በህዝብ ልብ ውስጥ በህዝብ ነገር ውስጥ ያለውን ነገር ወጥተው በማቅረባቸው እኔ ጥቅም አለው እንጂ ጉዳት አለው ብዬ ነው ያለው። ስለዚህ እነዚህ ሰዎች እነዚህ ሀቀኛ የህዝብ ልጆች ለሚያደርጉት የሰላማዊ ትግል እኔ በግሌ ማከብረው ነው። በዚህ አጋጣሚ ላበረታታቸው እወዳለሁ። ኦን ዘ ሬከርድ ያለኝን አቋም ልግለጽ ብዬ ነው። ምርጫው በተመለከተ ያው ምርጫው እንደማይረባ በተለያየ ጊዜ ተናግሬያለሁኝ። የአማራ ፋኖ ብሔራዊ ንቅናቄም ደግሞ ያን መግለጫ ያወጣበት ምክንያት ደግሞ እነዚህ ሰዎች ያደረጉ ያለውን ነገር በመንቀፍም አይደለም። አብዛኛው የአማራ ፋኖች ለምሳሌ ዶክተር ደሳለኝ በፓርላማ እየሰራ ያለውን ስራ የአብን ተወካዮች በሙሉ እንደነ በፓርላማ ሲያደርጉት የነበረውን ነገር በሙሉ በጣም ነው የሚያደንቁት። ለምን በራሱ መንገድ ዶክተር ደሳለኝ ጫኔ በራሱ መንገድ የህዝብን ጥያቄ የህዝብን ፍላጎት በፓርላማው ሲያንጸባርቅ የነበረው ያ ሰላማዊ ትግል ነው።
ስለዚህ እነዚህም ሰዎች በራሳቸው መንገድ የህዝብን ጥያቄ ይዘው በመቅረባቸው ሊነቀፉ አይገባም እና እስቲ እናዳምጣት። ያንን ግን ከዚህ ከመግለጫው ጋር ተያይዞ ኖት ቢደረጉ እንመርጥ የነበረው ነገር አለ። ለምሳሌ እኛ እንዳልኩ በሰላማዊ ትግል ነው እየተንቀሳቀስን ያለ ነው። በፍጹም የአገዛዙ ወይ የብልጽግና አጃቢ እንዳልሆነ ራሳችንን ለህዝብ ፕሩቭ አድርገናል በተደጋጋሚ። የፕሪንሲፕልም ጉዳይ ስለሆነ ማለት ነው እኛ ጋር እዚህ ጋር ሌላም ለማለት የምፈልገው በተለይ አድማጮች ፋኖን የምትደግፉ ወገኖች እነ ኢህአፓ እነ እናት ፓርቲና እነማን ናቸው የብልጽግና አጃቢ አይደሉም እንዳልሆኑ ሁላችንም እናውቃለን። በየጊዜው ምን ሲያደርጉ እንደነበረ ሁላችንም እንከታተላለን። አመራሮቻቸውም ታስረው የተፈቱም ብዙዎች አሉ። እነዚህ ኢዜማ አይደሉም። እነ ግርማ እችህት ማለት ግርማ ሰይፎ አይደለችም ወይም የኢዜማው መሳፍንት ወይም ብርሃኑ ነጋ አይደሉም። እነዚህ እነ ጋሻው መርሻ አይደሉም። እነዚህ ሀቀኛ የፖለቲካ ድርጅቶች ናቸው እና በራሳቸው መንገድ እየታገሉ ያሉ ናቸው እና ይሄ ሊሰመርበት ይገባል። እና አንድ ላይ በእኛም የትግል ላይ ነው ያለነው እና በትግል ላይ ካለ አካል ደግሞ እንደዚህ አይነት ነገሮች ሲሰጡ በጣም የሚያስደነግጥ ነው። ለዛውም ደግሞ ለምሳሌ እኔ ፐርሰናሊ ተጠየቀኝ ስለ ዲሞክራሲ የሚታገል አካል ዲሞክራሲን ማክበር አለበት። መጀመሪያ ደረጃ እኔ የሌላውን ትግል እንደማላናንቅና እንደማላጣጠል እንዲሁም ኮዙ ላይ ጥያቄ እንደሌለኝ ሁሉ ሌላውም ሰው እንደዛ ባያደርግ እመርጣለሁ። ሌላውም አካል እንደ ፓርቲም ያንን ነው የምናየው። የሌላውን ትግል አናናንቅም፣ እውቅና እንሰጣለን ኮዙን። ነገር ግን የኛም ደግሞ እንዲከበርልን እንፈልጋለን እና በዛ መንገድ ነው እኛ ይህንን መግለጫ የምንመለከተው። ሌላ ግን መታየት የነበረበት አንድ ነገር አለ። አሁን እኛ ሰላማዊ ትግል ነው የምንቀሳቀሰው። እንደምታውቀው በሁለት በኩል ነው ዱላ ያለብን። በዛኛውም በኩል ዱላ አለብን፣ በዚህም በመንግስት በኩል ዱላ አለብን እና ይሄ ኦኬ እንግዲህ ያው አይ ቲንክ የተናገረችው ነገር ግልጽ ነው። የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ ቅሬታዋን የገለጸችው እና በተለይ ለዲሞክራሲ የሚታገል ምናምን ብላለች። አንደኛ ፋኖ ለዲሞክራሲ አይደለም የሚታገለው። እዚህ ጋር ልማት ብታደርጅት በጣም ጥሩ ነው። ፋኖ የሚታገለው የህልውና ትግል ነው። ፋኖ እያደረገ ያለው የዲሞክራሲ ትግል የቅጦት ትግል አይደለም። ፋኖ እያደረገ ያለው እና ይሄንን እንደው ልብ ብትል ጥሩ ነው። ሁለተኛ ፋኖ ይሄንን ያለበትን ሁኔታ እችህትም ሆነ ድርጅቷ መረዳት አለበት። ህዝቡ ጦርነት ላይ ነው ያለው። አሁን እግዚአብሔር ያሳየው እና እቺ ልጅ አሁን ኢህአፓ አሁን ጎንደር ሄዶ ለምሳሌ ሰማዳ ሄዶ ሊወዳደር ነው። ኢህአፓ ምዕራብ ወሎ ሄዶ ሊወዳደር ነው። እንዴት እንኳን ሊወዳደሩ ቀርቶ ወደዛስ መጓዝ ይችላሉ ወይ? መጀመሪያው የነሱ ተመራጮቻቸው ካንዲዴቶቻቸው ወደዛ መጓዝ ይችላሉ ወይ? አይችሉም። የአማራ ፋኖ ብሔራዊ ንቅናቄ እያለ ያለው ይሄን ምርጫ ለማድረግ አመቺ ቦታ አመቺ ጊዜ አይደለም። ስለዚህ ፋኖ በሚንቀሳቀስባቸው አካባቢዎች ለምርጫ የምትመጡ ከሆነ ችግር ውስጥ ትገባላችሁ። ስለዚህ ራሳችሁን ከዚህ ሂደት አርቁ ነው ፋኖ የአማራ ፋኖ እያለ ያለው። ሰላማዊ በሆነ ትግል መታገል ትችላላችሁ፣ ግን ሰላማዊ ትግል ራሳችሁን አደጋ ላይ በመስጠት አይደለም። ራሳችሁን ለአገዛዙ መስዋዕት በማቅረብ አይደለም። አገዛዙ ጦርነት ባለበት ቦታ የምርጫ ሂደት መደረግ አለበት ብሎ በወታደር ኮንቮይ በወታደር እየታጀቡ የምርጫ ታዛቢዎች፣ የምርጫ አስተባባሪዎች፣ በምርጫ ትብትኖች በወታደር እየታጀቡ የሚሄዱ ከሆነ ሰለባ ነው የሚሆኑት። ምርጫ እንዲደረግ እኮ ሰላም መሆን አለበት። እቺት እኮ ምርጫ በምትወዳደርበት ቦታ እኮ በሰላም ወጣ በሰላም ሄደች መቀስቀስ መቻል አለበት። ስለዚህ ፋኖ እያለ ያለው ይሄንን። ስለዚህ ፋኖ በሚንቀሳቀስባቸው አካባቢዎች ምርጫ አይኖርም። ፋኖ የሚንቀሳቀስባቸው አካባቢዎች ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ ወለጋ እነዚህ አካባቢዎች ምርጫ አይኖርም። ለምን? የጦርነት ቀጠናዎች ናቸው። ስለዚህ ፋኖ ለዜጎች ደህንነት፣ ለዜጎች ሰላም፣ ለዚች እህትና በፓርቲዋ ውስጥ ላሉ ሰዎችም ሰላምና ደህንነት የሚቆረቆር ስለዚህ ማስጠንቀቂያ ሰጥቷል።
የዜጎችን ደህንነት የዜጎችን ሰላም መጠበቅ ስላለበት ከወዲሁ በመግለጫ ፋኖ በሚንቀሳቀስበት አካባቢ እንዳትመጡ ብሎ ፋኖ መግለጫ ሰጥቷል። ስለዚህ እኔ ለነዚህ ለሐቀኛ ድርጅቶች ያለኝ ምክረ ሐሳብ የፋኖን መግለጫ ለምን እንደዛ እንደተሰጠ መረዳት አለባቸው። የነሱን ትግል ፋኖ መቃወሙ አይደለም፣ እነሱ እያደረጉት ያለውን አስተዋጽኦ ማሳነሱ አይደለም። ኢህአፓ፣ መያድ፣ እናት ፓርቲ ምንም እንኳ በየጊዜው የሚያደርጉት ነገር ሰሚ ባይኖርም ውጤት ያመጣ ባይሆንም ቢውጤት አመጣም አላመጣም ብቻ በመርህ ደረጃ ብቻ ለህዝብ መጮሃቸው ያ በራሱ ያስከብራቸዋል። አሁን በሚያደርጉት ምርጫ ነፃ ምርጫ ነው ብለው እነሱም እንደማያምኑ እህት ተናግራለች። ዲሞክራሲያዊ ነው ብላ እንደማያምኑ እህት ተናግራለች። አባላቶቻቸው እየታሰሩ እንደሆነ እህት ተናግራለች። በምርጫ ክርክር ውስጥ የቀረቡ ነገሮች በሙሉ ተቆርጠው እየቀረቡ እንደሆነ እህት ተናግራለች። ስለዚህ ኦልሬዲ በምርጫ ሂደቱ ምርጫው ፍትሃዊ እንዳልሆነ፣ ዲሞክራሲያዊ እንዳልሆነ፣ ነፃ እንዳልሆነ፣ ታማኒነት እንዳልሆነ ኦልሬዲ እየተናገሩ። ስለዚህ እነሱ የሚሉትና ፋኖ የሚለው ነገር ምርጫውን በተመለከተ ተመሳሳይነት ያለው ልዩነቱ ምንድነው? እነሱ እንደዛም ቢሆን ይሄንን የምርጫ ሂደት የህዝብን ብሶት ለማሰሚያ እንጠቀምበታለን። የህዝብን ብሶት ለማሰማት እንጠቀምበታለን። ሌላው ቢቀር የህዝብን ብሶትና የህዝብን መከራ እንናገርበታለን በሚል በሂደቱ እየተሳተፉ ከዚህ በኋላ ምን እርምጃ ነው የሚወስዱት አላውቅም። ከዚህ በኋላ ምን እንደሚያደርጉ አላውቅም። ግን እያደረጉት ያለው ነገር በኔ በግሌ የምደግፈው ነው። በርቱ ነው የምላቸው። በምርጫው ሂደት መሳተፋቸው እኔ ችግር አለው ብዬ እኔ አላምንም። ነገር ግን ለነዚህ ልጆች የምሰጠው ምክረ ሐሳብ ቢኖር ለነዚህ ወገኖች የምሰጠው ምክረ ሐሳብ ቢኖር እንደምታዩት ምርጫው ፍትሃዊና ዲሞክራሲያዊ ስለባይሆን የምሰጠው አስተያየት ቢኖር ምክረ ሐሳብ ቢኖር ቢቻል ምርጫው ከመጀመሩ በፊት ራሳቸውን ምርጫውን ቢያገሉ ጥሩ ነው። በምርጫው ሂደት አባላቶቻችንን ታስረውብናል፣ መቀስቀስ አልቻልንም፣ ሌሎች ነገሮችን ማድረግ አልቻልንም። በዚህ ሁኔታ የሚደረግ ምርጫ ውጤት ያመጣል ብለን እኛ አናምንም። ስለዚህ በምርጫው ሂደት መጨረሻ ላይ ኦልሬዲ ክርክሩ ሙሉ አልቆ የለ በምርጫው ሂደት አንሳተፍም የሚል መግለጫ ቢያወጡ ጥሩ ያ ሊረዳቸው ይችላል። ለምን ኦልሬዲ የምርጫውን ሂደት በቃ የህዝብን ብሶት ለማሰማት ኦልሬዲ ተጠቅመውበታል። ኦልሬዲ በቃ ያንን ማድረግ ያለባቸውን ነገር ኦልሬዲ አድርገዋል። ከዚህ በኋላ ግን በምርጫው መሳተፉ ብዙም ፋይዳ ስለሌለው ከምርጫው ቦይኮት ቢያደርጉ ያ በጣም ሊረዳ ይችላል ብዬ አስባለሁ። ያንንም ደግሞ ማድረግ ካልፈለጉ ሬኮመንድ ማድረገውና መመክረው የምሰጠው አስተያየት ምንድነው? አድማጮቼ፣ ተመልካቾቼ የምሰጠው አስተያየት ምንድነው? የፋኖ በሚንቀሳቀስበት አካባቢ ራሳቸውን ማግለል አለባቸው። በቃ ሰላም የለም በዛ አካባቢ መወዳደር አንችልም ብለው በአማራ ክልል፣ በጎንደር፣ በጎጃም፣ በወሎ፣ በሰሜን ሸዋ፣ በወለጋ እጩዎችን ማቅረብ የለባቸውም። እዛ አካባቢ አንወዳደርም ብለው መናገር መቻል አለባቸው። ሰላም ስለሌለ፣ ደህንነት ስለሌለ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ አንወዳደርም፣ ሰላም በሌለበት ቦታ ልንወዳደር አንችልም የሚል መግለጫ ቢያወጡ በጣም ጥሩ ይመስለኛል። ያ ይረዳቸዋል ብዬ አስባለሁ። በጣም ከምንም ነገር በላይ በጣም ይረዳቸዋል ብዬ አስባለሁ። አድማጮቼ፣ ተመልካቾቼ ለምንድን ነው የሚረዳቸው? አንደኛ ከፋኖ መግለጫ ጋራ ተዛመዱ ማለት ነው። ከፋኖ መግለጫ ጋራ ምን ሆኑ? ተዛመዱ። ፋኖ የሚፈልገው ፋኖ የሚለው ነገርና እነሱ የሚወስዱት እርምጃ ተመሳሳይነት ሆነ ማለት ነው።
ምርጫውን ይሳተፋሉ። ሰላም በሆነበት ቦታ አትሊስት አንጻራዊ ሰላም ባለበት ቦታ በአዲስ አበባ አንጻራዊ ሰላም ባለበት ቦታ በአዲስ አበባ፣ በደቡብ ክልል፣ በሌሎች ቦታዎች መሳተፍ ይችላሉ። ያው አያሸንፉም፣ ድምፅ አያገኙም። ይቅርታ አያሸንፉም። በጣም ይቅርታ አድማጮቼ፣ ተመልካቾቼ አያሸንፉም፣ ድምፅ አያገኙም። ግን ቢያንስ አትሊስት ደህንነታቸው የታዛቢዎቻቸው የተወዳዳሪዎቻቸው ደህንነት አትሊስት በአንጻራዊነት ይጠበቃል። ስለዚህ ያለኝ ምክረ ሀሳብ ለእነዚህ ሰዎች ምንድን ነው? እያደረጋችሁት ያለውን ነገር ቀጥሉ። በራሳችሁ መንገድ እያደረጋችሁት ስላለው ነገር አክብሮት አለኝ። ነገር ግን የታዛቢዎቻችሁን የተወዳዳሪዎቻችሁን ደህንነት መጠበቅ ስላለባችሁ የፋኖን መግለጫ ማክበር መቻል አለባችሁ። የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄን ኩዌስችን ማድረግ ሳይሆን ማንም ባለኝ ቼት ምናለች እኛ የምንመራው ማንም ድርጅት ባለው አይደለም። ማንም ድርጅት ባለው ሳይሆን ፋኖ ኦቶሪቲ አለው። በአማራ ፋኖ በጎንደር፣ በጎጃም፣ በወሎ፣ በሸዋ ኦቶሪቲ አለው። በብዙ ቦታ ፋኖ መንግስት ነው። ፋኖ በብዙ ቦታ መንግስት ነው። 90% የደቡብ ጎንደር ዞንን የሚቆጣጠረው ፋኖ ነው። 80% ወሎን የሚቆጣጠረው ፋኖ ነው። በአብዛኛው ወረዳዎች ፋኖ ነው ያለው። ስለዚህ የፋኖን ትዕዛዝ የፋኖን መመሪያ መከተል የግድ ነው። ብልጽግናን ተማምነው ወደዛ አካባቢ የሚመጡ ከሆነ ለሚደርስባቸው ነገር ዋጋ ይከፍላሉ። ስለዚህ የፋኖን ትዕዛዝ የፋኖን መመሪያ መቀበል የግድ ነው። ጦርነት ቦታ ነው፣ የጦርነት ቆጠና ነው። ሰላም የለም። እዚህ አካባቢ አትምጡ። ለምርጫም አይደለም ለሌላም ነገር ይሄን ነገር አታድርጉ፣ ለደህንነታችሁ ስትሉ ይሄን ነገር አታድርጉ ከተባለ ማክበር ያስፈልጋል። አሁን አሜሪካኖች እና እንግሊዛውያን ሌሎች አውሮፓውያን ምንድነው የሚያሉት? ጦርነት ባለው ቦታ ዜጎቻቸውን ቶሎ ውጡ ይላሉ። ከዚህ አካባቢ ውጡ ወይንም ደግሞ ፐብሊክ በሆነ ቦታ አትገኙ ብሎ ዳይሬክሽን ይሰጣሉ ዜጎቻቸውን ለመጠበቅ አይደል እንዴ? በተመሳሳይ ሁኔታ በምርጫ ሂደት በጦርነት ውስጥ የሚደረግ የምርጫ ሂደት አደጋ ስለሆነ ከራሳችሁን ከዚህ ሂደት አርቁ የሚል መመሪያ ነው ፋኖ የሰጠው። ይህንን የፋኖ መመሪያ ኢህአፓዎች፣ እናት ፓርቲዎች፣ መያዶች ማክበር አለባቸው ብዬ ነው የማምነው። ለምን ይሄ መግለጫ ለራሳቸው ነው የሚጠቅም ነው። ስለዚህ ፋኖ በሚንቀሳቀስባቸው አካባቢዎች በጎንደር፣ በጎጃም፣ በወሎ፣ በሸዋና በወለጋ ሙሉ ለሙሉ መውጣት አለበት። ከዛ በአዲስ አበባ ይወዳደሩ፣ በአርባ ምንጭ በተለያየ ቦታ መወዳደር ከቻሉ ይወዳደሩ እና መመክራ ሀሳቤ ነው ይሄ ነው። አድማጮች እና በኦሊኖል ግን በምርጫ ሂደት እነዚህ ሰዎች በመሳተፋቸው እኔ ክሪቲካል አይደለሁም። እንዴት ይሳተፋሉ እና ትንሽ ከአንዳንድ ወገኖች እለያለሁ። እንዴት ይሳተፋሉ? ይሄ ክደት ነው ይሄ ምናምን ነው የሚለውን ትንሽ በጣም የከረረ አቋም እኔ አልቀበልም። ሁሉም በራሱ መንገድ መታገል አለበት። እኛ በፈለግነው መንገድ ብቻ ነው መታገል ያለብን የሚል አነጋገር ትክክል አይደለም። በትጥቅ ትግል የሚታገለው በትጥቅ ትግል ይታገላል፣ ሰላማዊ በሆነ መንገድ የሚታገለው ሰላማዊ በሆነ መንገድ ይታገላል። እና እነዚህ ሁለቱ ኮምፕሊመንት ነው መደረግ ያለባቸው። እኔ በዛ ቦታ በሆነ አደርገዋለሁ አላደርገውም። እኔ ሰላማዊ ትግል አሁን እንደዚህ አሁን በምርጫ በምናምን ብዬ እዛ ሂደት ውስጥ እኔ አልገባም፣ አላምንበትም። ግን ሌላ ሰው አምኖበት ግን በዛ መቀጠል ከፈለገ የሀፓዎች መያዶች ምናምኖች በዛ መቀጠል ከፈለጉ ያ መብታቸው ነው። ለምን በዛ ሄዳችሁ ግን ልላችሁ አልችልም። ስለዚህ ደግሜ እላለሁ የምመርጠው ሙሉ ለሙሉ ምርጫውን ቦይኮት ቢያደርጉ ምንም ፋይዳ የለው። በነገራችን ላይ ምርጫ እንሳተፋለን አሉ እንጂ ምርጫ ላይ አይደረግም ይችላል ወገኖች፣ ምርጫ ላይ አይደረግም ይችላል። ነገ ምን እንደሚመጣ አታውቁ። ነገ ከእንቅልፋችን ስንነሳ ፋኖ ምን እንደሚፈጠር አለ። ፋኖ አንድ ሆኗል። ከዚህ ከአንድ ሳምንት በኋላ ምን እንደሚፈጠር አለ።
ወይም ከአንድ ወር በኋላ እንደሚፈጠር ነው። ስለዚህ ይሄ የምርጫው ነገር ራሱ አስተማማኝ አይደለም። ምርጫ መደረጉ ራሱ የአብይ አህመድ የኦሮሞ ብልጽግናዎች በስልጣን መቀጠል ራሱ አስተማማኝ አይደለም። ለምን ሀገሪቷ በጣም የተወሳሰበ ነገር ነው ያለው። ስለዚህ በዚህ መሀከል ውስጥ ገብተው ራሳቸውን ለችግርና ለአደጋ ማጋለጥ የለባቸውም። የአባዎች መያዶችና እናት ፓርቲዎች እነዚህ ሀቀኛ ድርጅቶች አውቃለሁ ወደ ምርጫ የገቡት ጄኑዊንሊ ለሀገር ብለው ነው። ሞቲቫቸው ጥሩ ነው። እንደ ኢዜማና እንደነ አብኖች ትርኪ ምርኪዎች አይደሉም። ኢንቴግሪቲ ያላቸው ናቸው። ለዛ ምንም እኔ ለዚህም ነው ይሄንን ምክረ ሀሳብ ማቀርበው። እነዚህ ድርጅቶች ትልቅ ስራ ሲሰሩ በቃ ኢንቴግሪቲ የነበራቸው በጣም ፐርሰናሊ ስለሚመቹኝ። በነገራችን ላይ እንደው አሁን እኔ የአማራ ፋኖ ብሔራዊ ንቅናቄን አፋብህን ነው የምደግፈው። ለምን አፋብህን አሁን የፖለቲካ ትግል እያደረገ አይደል? አፋብህን የህልውና ትግል ነው እያደረገ ያለው። ስለዚህ ከፖለቲካ ትግል በፊት የህልውና ትግል ይቆማል። ስለዚህ የህልውና ትግሉ ፋኖ አሸናፊ እንዲወጣ የአማራ ፋኖ ብሔራዊ ንቅናቄ ነው የሚለው አለ። አንደኛ መደግፈው የአማራ ፋኖ ብሔራዊ ንቅናቄ ነው አፋብህን፣ ሁለተኛ መደግፈው አፋብህን፣ ሶስተኛ መደግፈው አፋብህን ነው። በቃ አለ። ከአፋብህን ውጪ መደግፈው ድርጅት የለም ራይት ናው። ለምን ትግሉ ያለው የህልውና ትግል ስለሆነ። ከዛ የህልውና ትግሉ ካለቀ በኋላ ይሄ ዘረኛውና አምባገነናዊው ይሄ አባገዳዊው ኦነጋዊው አገዛዝ ከተገረሰሰ በኋላ የህዝቡ ደህንነት ቢያንስ በሁሉም የሀገሪቷ ክፍል እንደ ልብ መግባት መውጣት ከቻለ በኋላ ያኔ ከህልውና ትግል ወደ ፖለቲካ ትግል በምንሸጋገርበት ጊዜ ያኔ ማን እንደምደግፍ ታውቃላችሁ? አፋብህን አልደግፍም። ያኔ በጭራሽ እንደዚህ አድርጌ ነው አፋብህን የምደግፍ። የአማራ ርዕዮተ ዓለምን የሚያራምድ ድርጅትን እንዴት አድርጌ ነው ርዕዮተ ዓለሙ የአማራ ብሔረተኝነት የሆነ ድርጅትን ልደግፍ አልችልም። ስለዚህ የህልውና ትግል ተጠናቆ ወደ ፖለቲካ ትግል በሚኬድበት ጊዜ የምርጫ ውድድር በሚደረግበት ጊዜ ድምጽ የምሰጠው እኔ ለእናት ፓርቲ ለመኢአድ ለእነ ኢህአፓ ነው እንጂ እኔ ለአማራ ፋኖ ብሔራዊ ንቅናቄ ድምጽ አልሰጥም። አንድ የአማራ ፋኖ ብሔራዊ ንቅናቄና እንበል ዘመነ ካሴ ቢወዳደሩ እቺ ልጅ አሁን ቅድም ያሳዩአችሁ እህት ሚስጥርና ዘመነ ካሴ ቢወዳደሩ እኔ ድምጽ የሚሰጠው ለሚስጥር ነው። ለምን? የኢትዮጵያዊነት ፖለቲካን ስለሆነ የምፈልገው የአማራ ብሔረተኝነትን ስለማልደግፍ። ያ እንግዲህ የፖለቲካ ክርክር ሲኖር ማለት ወደፊት። አሁን ግን ወገኖቼ ፋኖ ይሄ የፖለቲካ ጥያቄ አይደለም፣ የህልውና ጥያቄ ነው። በቃ ሌላ ምንም አንደኛ መደገፍ ያለበት ፋኖ ነው፣ ሁለተኛ መደገፍ ያለበት ፋኖ ነው፣ ሶስተኛ መደገፍ ያለበት ፋኖ እና ግን ስለዚህ ይሄንን የምለው ለምንድን ነው የነዚህ ልጆችን እንቅስቃሴ ምን ያህል አፕሪሺየት እንደማደርግ እንደው ለማሳወቅ እንግዲህ አድማጮቼ በምርጫው ላይ ፋኖ ላወጣው መግለጫ የኢህአፓ መልስ በሚል ስር ያዘጋጀው ዝግጅት ይሄን ይመስላል። ምክረ ሀሳብ ለነዚህ ለድርጅቶች ሰጥቻለሁኝ። ቢቻል ምርጫውን ቦይኮት አድርጉ። ምርጫውን ቦይኮት ማታደርጉ ከሆነ ግን ያለምንም ጥርጥር የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ ማክበር አለባችሁ። በጎንደር፣ በጎጃም፣ በወሎ፣ በሸዋና በወለጋ ተወዳዳሪዎቻቸውን በሙሉ ማንሳት አለባችሁ። እነዚህ አካባቢዎች መንቀሳቀስ የለባችሁ። ለምን? ያንን ካደረጋችሁ ግን ለሚመጣው ነገር ተጠያቂዎቹ ኃላፊዎቹ እናንተ ነው የምትሆኑት። ይህንን በእርግጠኝነት ነው ነገራችሁ እና የፋኖን መግለጫ ማክበር አለባቸው። በሚዲያ ወጥቶ መግለጫው ላይ ቅሬታ ማሰማት ሳይሆን በቃ የመግለጫውን ሞቲቭ መረዳት አለባቸው። ፋኖ ምርጫን በመርህ ደረጃ ስለሚደግፍ የህዝብን ፍላጎት ስለማያከብር ዲሞክራሲን ስለማያከብር አይደለም። ነገር ግን በወታደር ኮንቮይ የሚደረግ ምርጫ፣ በድሮንና በዙ 23 ተኩስ እየተተኮሰ የሚደረግ ምርጫ፣ በወታደር ካምፕ ውስጥ የሚደረግ የምርጫ ምዝገባና የሚደረግ ምርጫ አይደለም። በጭራሽ ምርጫ አይደለም። ያ
አይደለም። እና ራሱ ህጉ የምርጫ ቦርድ ህግ ራሱ ምርጫው ነፃ መሆን አለበት፣ አማኒ መሆን አለበት፣ ፍትሃዊ መሆን አለበት፣ ዲሞክራሲያዊ መሆን አለበት፣ ሰላማዊ መሆን አለበት። ያ አምስቱንም የሚያሟላ ምርጫ ነው። እንግዲህ አድማጮቼ፣ ተመልካቾቼ ለዛሬ ያዘጋጀውላችሁ ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።